የኪነ ጥበብ ባለሙያው ያሬድ ሹመቴ አደገኛ አጥማጅ የሚል ርዕስ ሰጥቶ ባሰፈረው ጽሁፉ ወደ ፊልም ትወና ሙያ ለመግባት የሚፈልጉ በርካቶች በተለይም ሴቶች በዚህ ወጥመድ ተጠልፈው ከህልማቸው ተጨናቅፈዋል፣ ገንዘባቸው ተዘርፈዋል፣ አካላቸው ለአስገድዶ የወሲብ ቅሌት ተዳርጓል፣ ክብራቸው ተገፎ በተያዘባቸው መረጃ የእርቃን ነውራቸውን መያዣ ተደርጎባቸዋል በሚል ሰፋ ያለ መረጃ በፌስቡክ ገጹ አጋርቷል። በኢትዮጵያ ኪነ ጥበብ ዘርፍ ውስጥ ወደ ሙያው ለመግባት የሚመኙ ወጣት ሴቶች የሚያጠምድ የተደራጀና ነውረኛ አካሄድ የሚከተሉ ግለሰቦች አሁን መነጋገሪያ ሆነዋል። ያሬድ ስሙን ጠቅሶ ያሰፈረው ሰው በሀገራችን ታዋቂ የሆኑ የኪነ ጥበብ ሰዎችን ስም በመጠቀምና ሐሰተኛ የማህበራዊ ሚዲያ አካውንቶቻቸው በመጠቀም ሰለባዎቹን ያጠምዳል። አጥማጁ ሰላማዊት የተባለች ለዘገባው ሲባል ስሟ የተቀየረ በማታለል ለትወና ጥበብ ምርጫ ሰበብ በማድረግ ገንዘቧን ከመውሰዱም በላይ እርቃኗን ፎቶና ቪዲዮ በማንሳት ክብሯን ገፎታል። ተጎጂዋ ሙሉ በሙሉ ለመቆጣጠርና ተጨማሪ ጾታዊ ፍላጎቶችን ለመፈጸም የጦር መሳሪያ እይታን በመጠቀም ማስፈራሪያ አድርጓል። በዚህም መልኩ በርካታ ሴቶች ለጾታዊ ጥቃትና ለገንዘብ ዝርፊያ ከተዳረጉ በኋላ በዝምታና በክብር መገፈፍ ፍርሃት ምክንያት ውሾን ያነሳው ይሆን ብለው እንዲቀሩ ይገደዳሉ። ይህ ተከትሎ በርካታ የፊልም ባለሙያዎች ጉዳዩን እየተነጋገሩበት ነው። ታዋቂው የፊልም ሰው መሆን ይስማው በጣም ብዙ ሴት ልጆች አልቅሰዋል፣ ተዋርደዋል፣ ገንዘባቸው ተበልተዋል። በደንብ ነገሩ ሲጣራ ወደ ሴክሹዋል ስሌቨሪ የሚያድ ድርጊት ነው፣ የህግ አካላትን በቀላሉ ሊያዩት አይገባም ሲልም የድርጊቱን ተሳታፊዎችን በመጥቀስ በችግሩ አሳሳቢነት ላይ አጋርነቱን አሳይቷል። እኛም በሀገራችንም ሆነ በዓለም መድረክ ከዚሁ የኪነ ጥበብ ዘርፍ ውስጥ ስለሚፈጸሙ ማጭበርበሮች፣ ጾታዊ ጥቃቶችን በተለያየ ጊዜ በዓለም መድረክ መነጋገሪያ የሆኑ መሰል ጉዳዮችን እንዲህ ዳስነዋል። አብራችሁን ቆዩ። ይህንን ዝግጅት እየተከታተላችሁ በተለይም ሴቶች ይህ ዝግጅት እያደመጣችሁ በተለይም አርቲስቶች በተለይም ሴቶች በኢትዮጵያ የፊልም የፋሽንና የሙዚቃ ኢንዱስትሪ ውስጥ የምትሰሩ በሚዲያ ኮርፖሬት ውስጥም ያላችሁ ሁሉ ጾታዊ ትንኮሳዎችን የሚከላከል ግልጽ ኮንትራቶችን አስተውለው ይሆን? የኪነ ጥበብ ማህበራትም ለተጠያቂነት ምን ያክል እየሰሩ ነው? የኪነ ጥበብ ባለሙያዎች፣ አርቲስቶችና አድናቂዎች በዘርፉ ውስጥ የሥነ ምግባርና የደህንነት መርሆዎች እንዲከበሩ በጋራ እንዲሰሩ ለማድረግ ምን መደረግ አለበት ትላላችሁ? ይህንን ዝግጅት እያደመጣችሁ እየተነጋገራችሁበት አብራችሁን ዝለቁ። በሀገራችን ወጣት ተዋናይና ተዋናይት፣ ሴት ጋዜጠኞች፣ ለሙያ ሩቅ የሆኑ ሰዎች በፊልምና በፊልም ቢዝነስ ስራ ሰበብ ብዙ የገንዘብ መበዝበዝ፣ የሰሩበትን ገንዘብ መከልከል፣ ለጾታዊ ጥቃቶች መጋለጥና ደረቅ ወንጀሎች እንደተፈጸመባቸው ጮክ ብለው አይናገሩት እንጂ ብዙዎች ብዙ ገጠመኝ እንደሚኖራቸው ይጠበቃል። በኪነ ጥበብ ዘርፍ ውስጥ ሊፈጸሙ የሚችሉ ችግሮች እንደተጠበቁ ሆኖ ምንም እውቀት የሌላቸው ሰዎችም ፊልም፣ ቲያትር፣ የማስታወቂያ ስራ እናሰራቸዋለን በሚል ማታለል ውስጥ የሚወድቁ ብዙዎች ናቸው። በኢንዱስትሪ ውስጥም ያሉ አንዳንድ ሰዎች የጾታ ትንኮሳ ጥያቄዎችን ውድቅ ሲደረግባቸው ቀደም ብሎ የሰራውን ስራ ክፍያ እንዳይሰጥ ወይንም እንዲዘገይ ሲያደርጉ አሊያም ሌሎች የበቀል እርምጃዎችን እንደሚወስዱ በለሆሳስም ቢሆን ሲነገር መስማት የተለመደ ነገር ነው። በእርግጥ በሀገራችን ለሚሰሩት ትንንሽ የሚሆን ትልልቅ ፕሮጀክቶች የግልጽ ውል አጠቃቀምን መርህን የሚከተሉ በርካታ ግለሰቦችና ድርጅቶች አሉ። አርቲስቱ ለሰራው ከበቂ በላይ ክፍያ ከፍለው የበርካቶችን ሕይወት የቀየሩ ዘመናዊ ፕሮዳክሽን ቤቶች በሚያዘጋጇቸው የስራ ውሎች ውስጥ ጾታዊ ትንኮሳን የሚከላከል ጠንካራ አንቀጽ ማካተት የጀመሩ ባለሙያዎች አሉ። የካስቲንግ ሂደቶችን ግልጽ ለማድረግና ግላዊ ግንኙነቶችን ለመቀነስ ተዋናያኖች የሚመረጡበትን ገለልተኛ አሰራርን የሚዘረጉ ባለሙያዎችም በርካቶች ናቸው። በተለይም በምሽት ወይንም ከከተማ ውጪ በሚደረጉ ቀረጻዎች ላይ የሰራተኞችና የአርቲስቶች አካላዊ ደህንነት በጥብቅ እንዲጠበቅ ጥረት የሚያደርጉ ባለሙያዎች መኖራቸው መገንዘብ ያሻል። ይህ ዳሰሳ የተዘጋጀው ሁሉንም የኪነ ጥበብ ሰዎች ሳይሆን ዘርፉን በክፉ የሚያስጠሩ ሰዎችን ብቻ የሚመለከት ይሆናል። ጾታዊ ጥቃቶች በዓለማችን ሆነ በኢትዮጵያ ውስጥ በሚገኙ የኪነ ጥበብ ማህበረሰብ ዘንድ የሚታይ ተደጋጋሚ ክስተት ነው። በአብዛኛው ከትዕይንቶቹ በስተጀርባ የሚከናወኑና በግልጽ ለመነጋገር የሚከብዱ ሆነው ቆይቷል። ፊልም፣ ሙዚቃ፣ ቲያትር፣ ሞዴሊንግ ሆነ በሌሎቹም ዘርፎች መስክ ጾታዊ ጥቃቶችና ትንኮሳዎች የሚንጸባረቅባቸው ዋነኛ መድረኮች ናቸው። በአንድ በኩል በዘርፉ ትልልቅ ቦታ ያላቸውና ስራ የመስጠት አቅም ያላቸው ግለሰቦች፣ ፕሮዲውሰሮች፣ ዳይሬክተሮች፣ ለረጅም ጊዜ በዘርፉ ላይ የቆዩ ተዋናያን ሆነ ባለሙያዎች፣ ወጣትና ገና እያደጉ ያሉት ተዋናያንና አርቲስቶች በተለይም ሴቶች ለጾታዊ ትንኮሳ ሊያጋልጡ ይችላሉ።
ለአንድ ሚና ወይንም ለሙዚቃ ስራ እድል ለማግኘት ሲባል የጾታ ግንኙነት ጥያቄዎችን መቀበል ሆነ ለአንድ ሚና ወይንም ለሙዚቃ ስራ እድል ለማግኘት ሲባል የጾታ ግንኙነት ጥያቄዎችን መቀበል የግድ ሆኖባቸው የሚፈጸሙ ግፎች ብዙ ጊዜ ሰምተናል። ተጎጂዎች ቅሬታ ቢያቀርቡ የሙያ ስማቸው እንዳይጠፋ፣ በኢንዱስትሪ ውስጥ እንዳይገለሉ ወይንም ተጨማሪ የስራ እድል እንዳይነፈጉ በመፍራት ብቻ ዝምታም የሚመርጡ ብዙዎች ናቸው። እንደ ኢትዮጵያ ባለ ማህበረሰብ ውስጥ ደግሞ ተጎጂዋ ራሷ ለደረሰባት በደል ተጠያቂ የምትሆንበት ማህበራዊ አመለካከት በመኖሩ ብዙዎች ትንኮሳውን ለመደበቅ ይገደዳሉ። በዚህ ምክንያት በኢትዮጵያ ኪነ ጥበብ ማህበረሰብ ውስጥ የጾታዊ ትንኮሳ ቅሬታዎች የሚቀበሉ የሚመረምሩና በደል ፈጻሚዎችን ተጠያቂ የሚያደርጉ ጠንካራ መደበኛ ተቋማትና አሰራሮችን ብዙም ባለመኖራቸው ችግሩ የተዳፈነ እሳት ሆኖ ቆይቷል። በቅርቡ ግን አንዳንድ ደፋር ግለሰቦች በተለይም ሴት አርቲስቶች በማህበራዊ ሚዲያ በኩል በግልም ሆነ በሌሎች የደረሰውን ትንኮሳ በግልጽ ማውጣት ጀምረዋል። ይህ ደግሞ ጉዳዩ ላይ ውይይት እንዲፈጠርና የግንዛቤ ማስጨበጫ ስራ እንዲፋፋም ትልቅ አስተዋጽኦ አድርጓል። ለዚህም ነው በሀገራችን በግለሰቦችና በተወሰኑ ተቋማት የሚደረጉ ጥረቶች ወደ ይፋዊ ወደሆነ ውይይትና ተጠቂዎችን ፍትህ እንዲያገኙ የሚያደርጉ አዝማሚያዎችን መታየት የጀመሩት። በኪነ ጥበብ ማህበረሰብ ውስጥ የሚፈጸሙ ጥቃቶች የተለያዩ ቅርጽና ይዘቶች ያላቸው ሲሆን በተጎጂዎች ላይ የሚያሳድሩ ተጽዕኖዎችም እንዲሁ ልዩ ልዩ ቅርጽና ይዘት ያለው ነው። የተለመዱ የጥቃት አይነቶች የሚባሉት የቃል ትንኮሳ፣ የስራ ዕድል ከጾታ ፍላጎት ጋር ማያያዝ፣ አስገዳጅ የሆነ የወሲብ ነክ ጥያቄዎችን በተደጋጋሚ ማቅረብ፣ በአካል ቅርጽ ወይንም አለባበስ ላይ ያልተፈለጉ ጸያፍ አስተያየቶችን መስጠት፣ በተለይ ባልተገባ መንገድ የሰውነት ክፍል መንካት ወይንም መዳሰስ፣ በኃይል ወደ ግል ቦታ ወይንም ቤት መጋበዝ፣ የሳይበር ትንኮሳዎችን በተለይ በማህበራዊ ሚዲያዎች የግል መልእክት ሳጥን ውስጥ ጸያፍ ምስሎችን፣ ጽሁፎችን መላላክ፣ የተጎጂዎችን ስም የማጥፋት የማዋረድ ተግባራት ዋና ዋናዎቹ ችግሮች ናቸው። አብዛኛው ጾታዊ ጥቃቶች የሚፈጸሙት በግለሰብ መጥፎነት ብቻ ሳይሆን ስልጣን ያለአግባብ በሚጠቀም ስርዓታዊ ችግርም ሊሆን ይችላል። በቆየው ልማዳችን ተጎጂዎች የመውቀስ አመለካከት የተለመደ መሆኑ አንዱ ለዚህ ማሳያ ነው። በዚህ ረገድ ሆሊውድ ውስጥና በተለያዩ ዓለም አቀፍ የኪነ ጥበብ ዘርፎች ውስጥ የተደረጉ ጾታዊ ጥቃቶች፣ አስገራሚ ክስተቶች፣ የህግ ውሳኔዎች እንዲሁም ከዘርፉ ጋር የተያያዘ መረጃዎች ልዩ ልዩ ባህሪና አስተማሪ የሆነ መልክ አላቸው። በሆሊውድ የረጅም ጊዜ ባህል የሆነው ወጣት ተዋናያን ወይም ሞዴሎች ሚና ለማግኘት በኃይል ጾታዊ ግንኙነት እንዲስማሙ ማድረግ የተለመደ እንደሆነ ይነገራል። ይህ በዋነኛነት በትልልቅ የፊልም ስቱዲዮዎች ባለቤቶች፣ ዳይሬክተሮች ሳይቀር የሚፈጸም የአደባባይ ነውር ሆኖ ይታያል። ስራን የማጣት ወይንም ዝናን የማጣት ስጋት ምክንያት ተጎጂዎች ለብዙ ዓመታት በዝምታ እንዲኖሩ መገደዳቸው እንደተጠበቀ ሆኖ ይህንን ችግር አደባባይና ፍርድ ቤት ይዘው የወጡ ብዙዎች ናቸው። ለዚህ ጥሩ አብነት የሃርቪ ዌይንስታይን ውድቀት ተጠቃሽ ነው። በዓለም ታዋቂ ከሆኑት የፊልም አምራቾች መካከል አንዱ የነበረው ሃርቪ ዌይንስታይን በ2017 እስከ 10 የሚቆጠሩ ታዋቂ ተዋናያን ጾታዊ ጥቃት ፈጽመዋል ተብሎ በይፋ መከሰሱ ይታወሳል። ይህ ክስተት የሚቱ ዘመቻ እንቅስቃሴ ውስጥ በዓለም መድረክ እንዲንቀሳቀስ አድርጓል። እንቅስቃሴው ዓለም አቀፋዊ እውቅና እንዲያገኝ በወቅቱ አድርጎም ነበር። በሚሊዮኖች የሚቆጠሩ ሴቶችና ወንዶች በማህበራዊ ሚዲያ አማካኝነት የራሳቸውን የጥቃት ታሪኮችን አካፍለዋል። ዌይንስታይን በ2020 በኒውዮርክ እንዲሁም በ2023 ዓ.ም በሎስ አንጀለስ በጾታዊ ጥቃትና አስገድዶ መድፈርም ወንጀል ጥፋተኛ ሆኖ ተገኝቶ የረጅም ዓመታት እስር ተፈርዶበታል። ይህ ክስተት በዘርፉ ውስጥ ያሉ በደል ፈጻሚዎች ትልቅ ማስጠንቀቂያ ሆኖ እንዳስተማረ ይነገራል። የጾታዊ ጥቃት ጉዳት በዓለም አቀፍ ደረጃ በኪነ ጥበብ ዘርፎች እንዴት እንደተንጸባረቁና የተወሰዱ የህግ እርምጃዎችም ስናጤናቸው የችግሩ ስፋትም እንዲሁ ያሳየናል። እንደ ፓሪስ፣ ሚላንና ኒውዮርክ ባሉ የፋሽን ማዕከላት ውስጥ ያሉ ወጣት ሞዴሎችን በፎቶግራፍ አንሺዎች ወይንም በኤጀንሲ ባለቤቶች የሚፈጸምባቸው የኃይል ተግባራቶች ስላሉ እንደ ጄፍሪ ኦፒስታይን ያሉ ግለሰቦች ታዋቂ ሰዎችና የሞዴሊንግ ተማሪዎችን በመጠቀም በስርዓት የተደራጀ የጾታ በደል መረብ መገንባታቸው ዓለም በወቅቱ የሰማው ዜና ነበር። በዚህም ምክንያት በስራ ቦታ ላይ የሚፈጸመው የጾታዊ ትንኮሳ በፈጠራ ኢንዱስትሪ ውስጥ መኖሩ ዘርፉን በጤናማ መልኩ እንዳይታይ የራሱ የሆነ አሉታዊ ተጽዕኖ አሳርፎበታል። ይህንንም ለመከላከል ዓለም አቀፍ የሆኑ የህግ ውሳኔዎችም ላይ መልካም የሆኑ ተጽዕኖዎችን አሳርፈዋል። ለዚህ ጥሩ አብነት የሚሆነው በርካታ የፈረንሳይ ተዋናያኖች ታላላቅ የሲኔማ ግለሰቦችን በመክሰስ የፈረንሳይ የፊልም ፕሮዳክሽን ቤቶች የስነ ምግባር ደንቦችን እንዲያጠናክሩ አስገድደዋል። ደቡብ ኮሪያ በኪነ
በሂፕሆ ኢንዱስትሪ ውስጥ በወጣት አርቲስቶች ላይ የሚደርሰው የአካልና የስነ ልቦና ብዝበዛ በመቃወም ጥብቅ የሆነ የኮንትራት ህጎች እንዲወጡ ተደርጎላቸዋል። እንግሊዝ በቢቢሲ ውስጥ በታዋቂው የቴሌቪዥን አቅራቢ በጂሚ ሳልቫል የተፈጸመውን ዘርፈ ብዙና ለረጅም ጊዜ በዝምታ የቆየውን የጾታ ጥቃት በይፋ በመጋለጡ የትልልቅ የመገናኛ ብዙሃን ተቋማት ውስጥ የቁጥጥርና የክትትል ስርዓት ሙሉ ለሙሉ እንዲቀየር አድርገዋል። ይህ የጾታን ጥቃት ለመከላከልና ለመቀነስ በዓለም አቀፍ ደረጃ በኪነ ጥበብ ዘርፍ ውስጥ የተወሰዱ መዋቅራዊ ለውጦች አሉ። ብዙ ትልልቅ የፊልም ስቱዲዮዎችና የቴሌቪዥን አውታረ መረቦች ገለልተኛ የሥነ ምግባር የቅሬታ ማቅረቢያ ቢሮዎችን አቋቁመዋል። አረንጓዴ መብት ወይንም ግሪን ላይት ፖሊሲን በማዘጋጀት የአንድ የፊልም ወይንም የቴሌቪዥን ፕሮጀክት ከመጀመሩ በፊት ሁሉንም የፕሮጀክቱ አባላት ጾታዊ ትንኮሳን የሚከላከል የሥነ ምግባር ደንብ ወይንም ሰነድ ላይ እንዲፈርሙ መደረጉ ችግሩን እንዲቀንስ አስተዋጽኦ አድርጓል። በስራ ሂደትም ላይ የሚኖረው ግንኙነት ጤናማ እንዲሆን አስችሏል። በሆሊውድ ውስጥ ጾታዊ ይዘት ያላቸው ትዕይንቶች በሚቀረጹበት ጊዜ የተዋናያኖች ደህንነት የሚያረጋግጥና በዳይሬክተርና በተዋናያን መካከለኛ ሆኖ የሚሰራ አዲስ ባለሙያ እንዲኖር መደረጉ የተለመደ አሰራራቸው ሆኖ እናገኘዋለን። የአሰሪና ሰራተኛ ሕጉ ላይ በስራ ቦታ ስለሚደርሰው ማንኛውም አይነት ጥቃት ያለ ፍርሃት ሪፖርት የማድረግ ስርዓት እንዲኖራቸው በሕግ የተበጀ አሰራሮችን ዘርግተዋል። በአሜሪካ ውስጥ ጾታዊ ትንኮሳን የሚሸፍኑ ወይንም የሚሸራርፉ አካላትም ላይ ግልጽ የሆነ የሚያግዱ ሕጎች ወጥተዋል። ይህ ደግሞ ተጎጂዎች የገንዘብ ውል ከተፈራረሙ በኋላ በጾታ ምክንያት የሚደርስባቸውን የትኛውም አይነት ጥቃት ቢኖር በግልጽ የመናገር ወይንም ስራን የማቆም መብት እንዲኖራቸው አድርጓቸዋል። በአጠቃላይ ጾታዊ ጥቃት ዓለም አቀፋዊ ገጽታ ያለው ቢሆንም በሀገራችን ይህንን ችግር ለመከላከል ወይንም ለመቀነስ ሊወሰደው የሚችሉ ዋና ዋና እርምጃዎች አሉ። ለጾታዊ ጥቃት ቅሬታዎች ተገቢውን የሕግ ምርመራ አገልግሎት የሚሰጥ ገለልተኛ ጠንካራ ማህበራት ሊኖራቸው ይገባል። አርቲስቶች በፊልም በሙዚቃና በሞዴሊንግ ኮንትራቶች ውስጥም የጾታዊ ትንኮሳን ተቀባይነት እንደሌለው በግልጽ የሚያስቀምጥ አንቀጾች ማካተት፣ ጥሰቶችን ሲከሰቱ ተጠያቂነትን እንዲኖር ማረጋገጥ በውሎቻቸው ውስጥ ማካተት ይኖርባቸዋል። አርቲስቶች በስነ ጥበብ ኮሌጆች፣ በፊልም ማህበራትና በፕሮዳክሽን ቤቶች ውስጥ ተገቢ የሆነ የስራ ቦታ ባህሪ ላይ ስልጠና መስጠትም ያስፈልጋል። ትልቁ የሕግ ክፍተትን በመኖሩ ይህንን ችግር ለመፍታት ከመንግስታዊ አካላትም ጋር መነጋገር ያስፈልጋል። ለምሳሌ በኪነ ጥበብ ዘርፍ ውስጥ ያለው የስራ ባህሪ መደበኛ ካልሆነ ወይንም ኢንፎርማል የስራ ግንኙነት ጋር የተያያዘ መሆኑ ግልጽ ነው። በአንድ ፕሮጀክት ላይ ያውም ለጥቂት ወራት የሚሰሩ አርቲስቶች በቋሚ ቀጣሪና ሰራተኛ ግንኙነት ስር አይመደቡም። በመሆኑም የሰራተኛ ሕጉ ጥበቃ አያገኙም። መፍትሄውም ማህበራት ከሕግ አስፈጻሚ አካላት ጋር በጋራ በመስራት ለዚህ ዘርፍ የሚሆነውን ልዩና ጠንካራ የሥነ ምግባር ማዕቀብ መፍጠርና ማስፈጸም ይጠበቅባቸዋል።